بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين. يزاري إياك وجه إن شاء الله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. يزاري يمجمريات إياك السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وإياك ستة يوم اللي سلني بقرب سلام فلقوا ይላል። እንግዲህ አንደኛ ቤተሰቦቻችን በህይወት ይያሉ በእነሱ ስም ሶደቃ መስጠት ይቻላልን የሚል ጥያቄ ነው። በህይወት ይያሉ ለናትም ለአባትም ሶደቃ ማድረግ አዎ በህይወት ላለ ሶደቃ ማድረግና አጅሩን ለነሱ እንዲሆን መነየት ይቻላል። ይሄ የሚቻል ነብዩ አለይሂ ሰላቱ ወሰላም በሐዲታቸው የነገሩን ስላለ ምንድነው ሐጅ ላይ أن امرأة قالت يا رسول الله إن فريضة الله في الحج أدركتها بشيخا كبيرا. حجم بتملكة فريضة كداجوا عباتين شما قل لي هنا درست شبت شما قل لي كون أبوها لا هبت حقيتهم لا يثبت على الراحلة انسى لي عير رقاقام مالت مرقات አይችልም በቃ በሽተኛ ነው ይወድቃል ስለዚህ ሄዶ ሐጅ ማድረግ አይችልም አፋ ሁጅ عنه ሐጅ ላድርግለትን አለቻቸው قال حج عنه ሐጅ አድርግለት አድርግላቸው እንደዚህ وجاءه رجل فقال يا رسول الله إن أبي شيخ كبير لا يستطيع الحج ولا الضعن أفا حج عنه واعتمر አላቸው አባቴ አሁን ሐጅ ማድረግ አይችልም አለ ወንድም እንደዚህ መጥቶ ሐጅም ዑምራም ላድርግለት አድርግለታል ነብዩ አለይሂ ሰላቱ ወሰለም ስለዚህ ይደርሳል በህይወት ይያሉ ሶደቃ የሚደረግላቸው በህይወት ይያሉ ይቻላል ሶደቃተን ጃሪያ መስጂድ ሰርተሽ ለአባቴ መስጂድ ሰርተሽ አጅሩ ለናቴ ማለት ይፈቀዳል ይቻላል يقول صاحب الإقناع وهذا من كتب الحنابلة وكل قربة فعلها مسلم وجعل ثوابها أو بعضها كالنصف ونحوه لمسلم حي أو ميت جاز ونفع عندها من بلو إلى بهيوت العلم يهون لموت يهون لاباتو للناس يهي عجرو قماشو يهون اكلم يهون هلم يهون يدرساتشو لو كادر رجا يدرسات دليل الله حديث ينقركواتشون يمثل معناته ويقول الإمام ابن باز رحمه الله تعالى وأما الحي فلا شك فيه أنه ينتفع بالصدقة منه ومن غيره وينتفع بالدعاء بدعاء يتكمل بمدرجلتم صدقة يتكمل بهيوت يالله سو راسو صدقة بتادرجلت لسو بدا اجر يدرسዋል لذا አባት አለ እናትሽ አሉ አዎ መስጂድ ትሰሪና አጅሩን ለናት አጅሩን ለአባት አላህ Subhanahu Wa Ta'ala መጨረሻቸውን አላህ ያሳምርላቸው ዱዓ ማድረግ ነው እንግዲህ አኺራ ላይ እንዲጠቀሙበት ማለት ነው ሌላ ዙጋ እህታችን አያይዘ ጠየቀችው ምንድነው ዘካ ከስንት ብር ጀምሮ ነው ዋጅብ የሚሆነው ይሄ ጥያቄ ምናልባትም አሁን ከምን ያክል እንደሆነ አሁን ላይ ያለው የወርቅ የ1 ግራም ዋጋና የብርን የ1 ግራም ብርን ፊዳን ዋጋ አላቀው እናንተ አይታችሁ የምትገምቱት 85 ግራም ወርቅ የሚገዛ ብር ካለሽ አመት ከዞረው ዘካ ለምሳሌ ዝም ብዬ ለምሳሌ በነገርሽ 1000 ብር 1 ግራም 1000 ብር እስከ 3000 ደርሳል ነው የሰማው እስከ 3000 ከደረሰ 85ን በ3000 ማባዛት ስለዚህ መነሻውን ታገኘዋለሽ ማለት ነው ከ205 ብር ነው የሚሆነው እዛም በኋላ መነሻ የዘካ መነሻ በዚህ ታውቃለሽ 1000 ቢሆን 200 ቢሆን እንተ 2000 ቢሆን 1000 ቢሆን 3000 አካባቢ ሊደርስ ይችላል 2000 1000 በዛ ማባዛት ነው የብሩ ከሆነ ደግሞ 595 ግራም ብር የሚገዛ ይሄንኛው ብር እንትኑ ብር ነው ድርሃም ምንለው ብር ነው ፊዳው 595 ግራም ብር
የለጌጥ የሚደረገው አለ አይደል ድሮ ግን ይገበያይበት ነበር 595 ግራም ብር የሚገዛ ዶላር የሚገዛ ሪያል የሚገዛ የን የሚገዛ ሽልንግ የሚገዛ ብር ያለው ሰው ዘካ ያወጣል ይሄ አመት ከዞረ በኋላ ማለት ነው ስለዚህ 595 ግራም ብር 1 ግራም ስንት ነው ብር በባንክ ቤት ደረጃ 100 ብር ነው ብለን ብንወስድ አሁን 100 ብር ነው ብለን ብንወስድ 595 በ100 ማባዛት ነው ስለዚህ ምን ይሆናል ማለት ነው ከ59500 መጀመሪያ መነሻ ይሆናል ስለዚህ አሁን በወርቅ ስናደርገው ብዙ ነው መነሻው የሚሆነው እስከ 150 እስከ 200 ሊደርስ ይችላል በወርቅ ካደረግን በብር ስናደርገው 59000 ሊሆን ይችላል ስለዚህ ለድሆቹ ስንል የዘካን መነሻ በምን እናደርገዋለን በብሩ እናደርግላቸዋለን ይሄን ነው የምታደርገው አሁን ያለበትን ዋጋ ስለማላቀው አላህ አለ ወዚህ ተወሰያለሽ ሌላ ዘካ ስናወጣ ለምን አይነት ሰው ነው የምንሰጠው ሶላት የሚሰግዱ ተውሂድ ያላቸው ለነዚህ ስጡ አሁን والمؤلفة قلوبهم የሚለው ውስጥ እንዳታስገቡ إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وفي السبيل فريضة من الله والله عليم حكيم مؤلفة يبالوا من نزي يحباشوا منو للنزهات صلاة لما يسجد يستسلم مرتدين كافر አይሆን ስለዚህ እነዚህ አስተካክሉ አይ እኛ አካባቢ የለም እናንተ አካባቢ እንደዛ አይነት ከለለ ወደ ጎረቤት አካባቢ ወሰዱት ወደ ሌላ እንትን ወደ ያሉበት ሙስሊሞች ሄዷል ሶላት የማይሰግድ ይሄ ሙስሊም አይደለም አህባሽ ሙስሊም አይደለም አይሰግድ እንደሰጥ ወደ ሌላ ቦታ ወሰድ ያደርጉት አካባቢው እንዳለ ታሪክ ሶላት ከሆነ አህባሽ ከሆነ ወደ ሌላ ቦታ ወሰድ ጥሩ ሙስሊሞች ሄዷሉበት ማለት ነው ሌላ በንያ ለቤተሰቦች ብናደርግ እንደ ዘካ ይቆጠራልን አይ እናት አባት ከሆኑ ነፈቃቸው ቀለባቸው የሚወጅብብን ከሆነ አይቻልም ለሌሎች እንሰጣለን በቀለባቸው የሚሆናቸው እንሰጣቸዋለን ወንድም ልጅ አጎት ያጎት ልጅ ለነዚህ ይሰጣል ለእናትና ለአባት ግን የለም እናትና ለአባት ለምን ቀለባቸው ስለሚወጅብን አማ ዋሊዳኪ ፈላ يجوز لك دفع الزكاه አይቻልም ቀለብ ስለሚወጅብ بوصف الفقر والمسكنه جهاناቸው ምስኪናቸው ምን ተብሎ አይሰጥም ለምን لان نفقتهما يلزمك ቀለባቸው ስለሚይዝ ወንድንም ሴትንም ይይዛል ቀለባቸው ስለዚህ ለእናት ለአባት አይሰጥም ቀለብ ለሚወጅበት ቀለብ ለማይወጅብን ለነሱ ነው የምንሰጠው ሶደቃ እንጂ አለበለዚያ አባት ለልጁ ያበላ ዘካ ይሁንልኝ የለም ለቀለባቸው ይወጅበታል ዘካ መስጠት አይፈቀድለትም ተነቃቂ እናድርግ ኢንሻአላህ ባረከላሁ እዚሁ አንደኛው ጥያቄ ላይ ነው ሌላው ጥያቄ ያለምንም ስሜት ከማህፀን የሚወጣ ከለሩ ወደ ነጭ የሚመስል ነገር ሁክሙ ምንድነው ወዲያስ ውዱስ ያስፈታል ወይ ነጃሳ ነው ሀታ ከመግሪብ እስከ ኢሻ እንኳን አይቆይም የሚል ነው ይሄ እንትን የመዝይ ወድይ ዘር አይደለም ነጭ እንትን ከሆነ የመዝይና ወድይ እንትን ይታወቃል እንደዚህ አይነት ከሐይድም አይመደብም ውዱ ያስደርጋል የሚወጣ ነገር ሐዲስ ሰቢለን የሚወጣ ውዱ ያስደርጋል ስንጃ አድርጎ ውዱ ማድረግ ነው በቃ ሌላ ነገር የለም ማንይ ያስታውቃል የሰዓት ከአወጣጥም ከሚሰማን ስሜትም ድንገት ፈሳሽ ከሆነ ደግሞ ከሐይድ ጊዜ ውጭ ከሆነ በሐይድ ሂሳብ አይያዝም ኩና لا نعد الصفرة والقدرة بعد الطهر شيئا معطيا እንዳለችው ማለት ነው ከሐይድ ከጠራም በኋላ የሚመጣ ዳለቻ ፈሳሽነት ነገርና ደፍራሳ ነገር ምንም ብለን አንቆጥረው ነበር ትላለች ምንም አይደል والله اعلم ሌላ እዙ አሁን ምህታችን የጠየቀችው ነው አያይዛ ወደ ገጠሩ ክፍል ነብዩ መጀን እነነየ መጀን አባብየ መጀን ይላሉ እከሌ መጀን ይላሉ እና አላህ ያድርግልህ እያሉ ዱዓ ያደርጋሉ እነዚህ አካላቶች ሙሽሪክ ካፊር ናቸው ይሄ የሚመደበው ከሽርኩን አክበር ነው ምን ትለናለህ ይሄ ተወሱል ነው የሚባለው መጀን ማለት ተወሱል ነው በክብር በሸخصያ بجاه نبيك بنبي يهونبه
በሻፊዒ ይሆንብህ በአቡበክር ይሆንብህ በዑመር ይሆንብህ በጅብሪል ይሆንብህ በሚካኤል ይሆንብህ እየተባለ የሚጠየቀው ይሄ ተወሱል لا يصل الى حد الاستغاثه አይደርስም لا يخرج عن الاسلام بالكليه انه بدعه شركيه بدعه ነው ሽርክያ የሆነ بدعه ነው ነገር ግን استغاثه የሚደርስበት አይደርስም استغاثه እኮ አድርጉልኝ እንደዛ አድርጉልኝ ነብዩ መጀል የሚልና ነብዩ አድርጉ የሚሉት ሁለቱ ይለያያሉ ነብዩ ልጅ ስጡኝ ያለው ሙሽሪክ ነው ነብዩ መጀል ያ አላህ ልጅ ስጠኝ ነብዩ መጀል በነብዩ ይሁንብህ አለ ይሄ አንተ ቢድዓ ሽርክያ ሰርተሃል ታው ተመለስ ይባላል ሁለታችሁም ጥፋት ላይ ናችሁ ግን ሚዛኑ ይለያያል እኛው ተወስሉ ቢድዓ ነው እንጂ ሽርከን አክበር ወይንም ከእስልምና የሚያስወጣው ደረጃ አይደርስም بحق نبيك المختار وبحق جبريل وبحق العلماء بعلم العلماء وبفضل العلماء በክብራቸው ታላቅነታቸው እየተባለ የሚባለው ቢድዓ ሽርክያ ናት እንጂ እንትኑ ስጡኝ አድርጉልኝ የሚለው ደረጃ አይደርስም ባረከላሁ والله اعلم